በመከላከያ ሰራዊቱ ላይ ትንኮሳ የፈጸመው የህወሓት ኃይል አደገኛ ጥቃት ተፈጸመበት። ትግራይ የህወሓት መቃብር ሆናለች። እጅግ ልዩ ሰበር መረጃ ከስፍራው ደርሶናል፣ በዝርዝር ይቀርባል። በማህበራዊ ሚዲያ አንዲት ታዳጊ ስትደበደብ የሚያሳይ ቪዲዮን በተመለከተ ፖሊስ አስፈላጊውን ምርመራ ማጣራቱን አስታውቋል። ተጨማሪ ዘገባው በቆይታችን ይቀርባል። በተያያዘው 2026 የመጀመሪያዎቹ 3 ወራት ውስጥ 50600 የሚሆኑ ኢትዮጵያውያን በምስራቁ የፍልሰት መስመር በኩል ከኢትዮጵያ መውጣታቸውን የዓለም አቀፉ የስደተኞች ድርጅት IOM ባወጣው አዲስ ሪፖርት አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ብሔራዊ ንቅናቄ አብን በምክክር ሂደቱ ላይ ከተራ የአሰራር ግድፈት የዘለሉ ተደጋጋሚና የተደራጁ ጥፋቶች ተፈጽመዋል ሲሉ ያቀረበውን ክስ ውድቅ አደረገ። እስከ ፍጻሜው አብራችሁን ከቆያችሁ ዝርዝሩን ተሰማላችሁ። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓታችን እነዚህንና ሌሎችንም የሀገር ውስጥ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ ብታደርጉ እጅግ ወሳኝ ሰበር መረጃዎች በየዕለቱ የሚደርሷችሁ ይሆናል። በማህበራዊ ሚዲያ አንዲት ታዳጊ ስትደበደብ የሚያሳይ ቪዲዮን በተመለከተ ፖሊስ አስፈላጊውን ምርመራ ማጣራቱን አስታወቀ። ፍርዶስ መሐመድ፣ ኤደን ዳዊት እና ሃኒ ሁሴን የተባሉ ታዳጊ ተማሪዎች በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 ዓለም ባንክ አካባቢ ጓደኛቸውን ሲደበድቡ የሚያሳይ አሳዛኝ ቪዲዮ በማህበራዊ ሚዲያ መሰራጨቱን ተከትሎ ድርጊቱን የፈጸሙትን ግለሰቦች በሕግ እንዲጠየቁ ህብረተሰቡ አስተያየት መስጠቱ ይታወቃል። ድርጊቱ ጥቅምት 14 2018 መፈጸሙን የአዲስ አበባ ፖሊስ እና ዋና ጠቅላይ መምሪያ አሳውቆ ቪዲዮ በማህበራዊ ሚዲያ ከተሰራጨ ከወራት በፊት ወንጀሉን የፈጸሙት 3 ተጠርጣሪዎች በቁጥጥር ስር በመዋል ምርመራ ማጣራቱን ፖሊስ ገልጿል። በወንጀሉ የተጠረጠሩ 3 ተማሪዎች ፍርድ ቤት ቀርበው በጊዜ ቀጠሮ ታስረው ፖሊስ አስፈላጊውን የማስረጃ የማጣራትና የማሰባሰብ የምርመራ መዝገቡን አጠናቆ መዝገቡን ለሚመለከተው የፍትህ አካል መላኩን የአዲስ አበባ ፖሊስ አስታውቋል። ልጅቷ ስትደበደብ የሚያሳየው ቪዲዮ መለቀቁ በልጅቷም ሆነ በቤተሰቧ ላይ አሉታዊ ጫና የሚያሳድር በመሆኑ ቪዲዮን የለቀቀውን አካል ለማረጋገጥ ፖሊስ 3ቱን ተጠርጣሪዎች በድጋሜ በቁጥጥር ስር አውሎ ተጨማሪ ምርመራ እያጣራ መሆኑን ገልጿል። ህብረተሰቡ ድርጊቱን በማውገዝ ወንጀሉን የፈጸሙ ሰዎች በህግ መጠየቅ እንዳለባቸው ያሳየውን መቆርቆር የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አድንቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ብሔራዊ ንቅናቄ አብን በምክክር ሂደቱ ላይ ከተሰሩ የአሰራር ግድፈቶች የዘለሉ ተደጋጋሚና የተደራጁ ጥፋቶች ተፈጽመዋል ሲል ያቀረበውን ክስ ውድቅ አደረገ። አብን ነሐሴ 9 2018 ባወጣው መግለጫ በሀገራዊ ምክክሩ ገዢው አካል መዋቅራዊ ጥሰቶችን እንደፈጸመ በመጥቀስ በአዲስ አበባ ጉዳይ ላይ የከተማዋ ነዋሪዎችን ድምጽና ፍላጎት በአግባቡ ሳይወከል ታልፏልም ብሎ ነበር። ፓርቲው በዚሁ መግለጫው ላይ ሂደቱ ውስጥ ታይቷል ያላቸውን የአግላይና አፋኝ አካሄዶችን በተመለከተ ለሀገራዊ ምክክር ኮሚሽኑ በደብዳቤ አቤቱታ ማቅረቡን ገልጿል። ይህንን የአብን መግለጫ በሚመለከት የሀገራዊ ምክክር ኮሚሽኑ በትላንትናው ዕለት በሰጠው ምላሽ የምክክር ሂደቱ አካታችነትና አሳታፊ አይደለም የሚለውን የአብን አቋም ኮሚሽኑ ተገቢውን ምርመራና ማጣራት ማድረጉን ገልጿል። ኮሚሽኑ አክሎም ባደረገው ምርመራና ማጣራት የፖለቲካ ፓርቲውን ድምዳሜ የማይጋራ መሆኑን አስታውቋል። አብን ቅዳሜ ዕለት ባወጣው መግለጫ በምክክር ሂደቱ ውስጥ የታየውን ሁኔታ ከተራ የአሰራር ግድፈት ወይም ከመደበኛ የፖለቲካ ልዩነት የዘለለ ሆኖ እንዳገኘው ጠቅሶ ነበር። በምክክር ሂደቱ ላይ ተፈጽሟል ያላቸውን ተደጋጋሚና የተደራጁ ጥፋቶችን የሀገራዊ ምክክሩን ተአማኒነት፣ አካታችነትና ገለልተኛነት እንዲሁም ፍትሐዊነት ጥያቄ ውስጥ የሚያስገቡ እንደሆኑም በመግለጫው ላይ ጠቅሷል። ኮሚሽኑ ትላንት ለአብን ቅሬታ በሰጠው ምላሽ ደግሞ ባለው ስልጣንና ኃላፊነት መሰረት ሂደቱን በነጻነትና በገለልተኛነት እንዲሁም በአካታችነትና በአሳታፊነት ለማስኬድ ትኩረት ሰጥቶ እየሰራ እንደሚገኝ አስታውቋል። አብን ቅዳሜ ዕለት ባወጣው መግለጫ ላይ መንግስታዊ መዋቅሮችን የአንድ ቡድን ፍላጎት ለማስፈጸም የመዋል ጥረት እንደሚደረግ በስፋት አስተውለናል ብሏል። በገዢው አካል ተፈጽሟል የተባሉት እነዚህ ድርጊቶች ሂደቱ የሚጠበቅበትን ያህል ውጤታማ እንዳይሆን ከፍተኛ ስጋት መደቀናቸውን አስረድተዋል።
ኮሚሽኑ በበኩሉ የምክክር ሂደቱ የማንኛውም የፖለቲካ ፓርቲ የመንግስት አካል ወይም የተለየ ቡድን ፍላጎት አጀንዳን ለማስፈጸም የሚውል መድረክ አይደለም ሲል ምላሽ ሰጥቷል። በሂደቱ ያጋጠሙ ተግዳሮቶች እንደነበሩ ያስታወሰው የኮሚሽኑ መግለጫ በየመካከሉ በኮሚሽኑም ይሁን በተመካካሪዎች በኩል የተስተዋሉ ጉድለቶችንና የተፈጠሩ ቅሬታዎችን በአግባቡ ለመፍታት እንዲሁም ምላሽ ለመስጠት ጥረት መደረጉን አብራርቷል። በሰሜን ወሎ ዞን አንጎታ ወረዳ ካራያ አላማጣ ሰርገው በገቡ የህወሓት ታጣቂዎች ላይ በከባዱ እርምጃ ተወስዶባቸዋል። እንዲሁም በተመሳሳይ በተለያዩ በትግራይ ክልል ቀጠናዎች በድሮንና በእግረኛ ኃይል ህወሓት ላይ የማያዳግም እርምጃ እንደተወሰደበት ተገልጿል። በአማራ ክልል ሰሜን ወሎ ዞን አንጎታ ወረዳ ካራያ አላማጣም በሌሊት ሰርገው በመግባት ወደ ደላነ ፀሐይ መውጫ አቅጣጫ የተንቀሳቀሱ የህወሓት ታጣቂዎች ላይ የመንግስት የጸጥታ ኃይሎች በትላንትናው ዕለት ከባድ እርምጃ መውሰዳቸውን ከአንጎታ ወረዳም 11 ቀበሌ የሚወጡ መረጃዎች አመላክተዋል። በአካባቢው የተከናወነው የህግ ማስከበርና የጸጥታ ማስከበር ኦፕሬሽን የተባለ ሲሆን በጉዳዩ ዙሪያ ከስፍራው ያገኘነው መረጃ እንደሚያስረዳው ታጣቂዎቹ በሰርጎ ገብነት ወደ አካባቢው በመግባት በነዋሪዎቹ ላይ ስጋት ለመፍጠርና እንቅስቃሴዎችን ለማስተጓጎል ሲንቀሳቀሱ እንደነበረ ተጠቅሷል። የደላንታ ፀሐይ መውጫ ነዋሪዎች ከሰሞኑ በአካባቢው አጠራጣሪ የሰው እንቅስቃሴዎችን በማስተዋላቸውና የጸጥታ ስጋት እንደተደቀነባቸው በመግለጽ ጥቆማዎችንና አቤቱታዎችን ሲያቀርቡ መቆየታቸው ይታወሳል። ይህንን የህዝብ ጥቆማና የክትትል መረጃ መሰረት በማድረግ የመንግስት ጸጥታ ኃይሎች ባደረጉት የተቀናጀ እርምጃ በትላንትናው ዕለት ፈጣንና ድንገተኛ የመልስ መስጠት እርምጃ ተወስዷል። ለግማሽ ቀን ያህል ተካሂዷል በተባለው በዚህ የተጠናከረ የጸጥታ ኦፕሬሽን ከፀሐይ መውጫ ከተማ በግምት 15 ኪሎ ሜትር ርቀት ላይ በሚገኝ ስፍራ የተካሄደ ሲሆን በህወሓት ታጣቂዎችና በቡድኑ አመራሮች የጎላ ሰብአዊና ቁሳዊ ውድመት ማድረሱ ተጠቁሟል። የጸጥታ ኃይሎች ባካሄዱት የተቀናጀ የማጽዳት ዘመቻ የአካባቢውን ሰላምን ለማስጠበቅና የሰርጎ ገቦችን ዓላማ ለማክሸፍ የተደረገ ጥረት ስኬታማ እንደነበረ ተመላክቷል። በአሁኑ ወቅትም በአካባቢው ያለው የጸጥታ ሁኔታ ወደ መደበኛ መስመር እየተመለሰ እንደሚገኝ የጸጥታ ኃይሎች አካባቢውን ሙሉ በሙሉ ለመቆጣጠርና ተጨማሪ ስጋቶች እንዳይፈጠሩ ለማድረግ ቀጠናውን የማጽዳትና የመከታተል ስራቸውን አጠናክረው መቀጠላቸው ታውቋል። የአካባቢው ነዋሪዎች ከጸጥታ ኃይሎች ጎን በመቆም አጠራጣሪ እንቅስቃሴዎችን በመጠቆምና መረጃ በመስጠት የሚያደርጉት ትብብር አጠናክረው እንዲቀጥሉ ከጸጥታ ኃይሉ ጥሪ ቀርቧል። በአፋር ክልልና በትግራይ አዋሳኝ አካባቢዎች ወታደራዊ ጠቀሜታው የጎላ በሆነው አብዓላ በኢፌዴሪ መከላከያ ትንኮሳ የፈጸመው የህወሓት ኃይል አደገኛ የአጸፋ እርምጃ ተወስዶበት ሙትና ቁስለኛ ሆኗል ይላል ከአካባቢው ያገኘነው ሰበር መረጃም። በተመሳሳይ የኢፌዴሪ አየር ኃይል የተለያዩ የህወሓት ወታደራዊ ኢላማዎችን በድሮን መደብደቡም ታውቋል። የቀድሞ የአፍሪካ ህብረት የሶማሊያ ሰላም ማስከበር ተልዕኮ አምሶም አዛዥ ሌተናል ጀነራል ጥጋቡ ይልማ በአማራ ክልል ፖሊስ ኮሚሽን ኮሚሽነር ሆነው ተሾሙ። ላለፉት 1 ዓመት ከ5 ወር ገደማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ የነበሩት ዶክተር ዘላለም መንግስቴ ወደ ቀድሞ ኃላፊነታቸው እንደተመለሱ ተገልጿል። አዲሱን አዛዥ ሌተናል ጀነራል ጥጋቡን የሾሙት የአማራ ክልል ርዕሰ መስተዳድር አረጋ ከበደ መሆናቸውን የክልሉ ፖሊስ በፌስቡክ ገጹ ባወጣው መግለጫ አስታውቋል። ላለፉት 3 ዓመታት ግጭት ውስጥ ያለውን የአማራ ክልል ፖሊስ ኃይልን የመምራት ኃላፊነት የተረከቡት ሌተናል ጀነራል ጥጋቡ ይህንን ኃላፊነት የተረከቡት መንግስት በክልሉ የሚንቀሳቀሱ የፋኖ ኃይሎችን ጽምዶ በሚል በሚጠራው ጥምረት አማካኝነት ከትግራይ ኃይሎች ጋር ትብብር መፍጠራቸውን እየገለጸ ባለበት ወቅት ነው። የአማራ ፋኖ ብሔራዊ ንቅናቄ አፍብን የተባለው ታጣቂ ቡድን የሚመሩት ዘመነ ካሴም ሌቴምፕስ ለተባለው የስዊዘርላንድ የፈረንሳይኛ ቋንቋ ጋዜጣ በሰጡት ቃለ መጠይቅ የትግራይ ኃይሎችን ጨምሮ ከሌሎች ታጣቂዎች ጋር ለመተባበር ለ8 ወራት ገደማ ውይይት መደረጉን ተናግረዋል። የትብብሩ አካል ተብለው ከተጠሩት መካከልም የጉሙዝ፣ የበርታ፣ የሶማሌ፣ የኦሮሚያ ኃይሎች ይገኙበታል። በክልሉ የታጣቂዎች እንቅስቃሴን ለመክታት የሚደረገው ጥረት በዋነኛነት
በመከላከያ ሰራዊቱ የሚመራ ሲሆን በክልሉ ፖሊስ ስር የሚገኘው የአድማ ብተና ኃይሎችም ይሳተፋሉ። አዲሱ የክልሉ ፖሊስ አዛዥ ወደዚህ ኃላፊነት ከመምጣታቸው አስቀድሞ የመከላከያ ሰራዊቱ ጤና መምሪያም ኃላፊ ሆነው እየመሩት ነበር። የመከላከያ ሎጂስቲክ ዋና መምሪያ ኃላፊና የመከላከያ ካውንስል አባል በመሆንም አገልግለዋል። በሽብር የተጠረጠሩት የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ ፖለቲከኛው አበበ አካሉና ይስሐቅ ወልዴ እንዲሁም ጠበቃ አበራ ንጉስ ከጽምዶና ከሌሎች ታጣቂዎች ጋር አላቸው ከተባለው ግንኙነት በተጨማሪ በዘይሴ ህብረተሰብ ውስጥ ታጣቂ ኃይሎችን ሲያደራጁ ነበር ሲል ፖሊስ ገለጸ። ሶስቱ ተጠርጣሪዎች ጽምዶ ከተባለው ጸረ መንግስት እንቅስቃሴና ከታጣቂዎች ጋር አላቸው ከተባለው ግንኙነት በተጨማሪ በደቡብ ኢትዮጵያ ክልል ውስጥ በዘይሴ ህብረተሰብ ውስጥ ታጣቂዎችን ሲያደራጁ እንደነበረ ፖሊስ በማስረጃ ማረጋገጡን ገልጿል። ፖሊስ ተጨማሪውን ከባድ ክስ ያቀረበው ፍርድ ቤቱ በተጠርጣሪዎቹ ላይ ተጨማሪ የምርመራ ጊዜ እንዲሰጠው ባቀረበው ማመልከቻ ነው። የፌዴራል ፖሊስ ወንጀል ምርመራ ቢሮም በትላንትናው ዕለት በዋለው ችሎት በቀረበው በዚህ ማመልከቻ በፍርድ ቤቱ በተሰጠው የ12 ቀናት የምርመራ ጊዜ ውስጥ አከናውኗቸዋል ያላቸውን ተግባራት በዝርዝር አቅርበዋል። ተጠርጣሪዎቹ በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ከተማ ዙሪያ በሚገኘው የዘይሴ ህብረተሰብ ውስጥ ታጣቂ ኃይሎችን ሲያደራጁ የነበሩ መሆናቸውን በማስረጃ ማረጋገጥ ሰርተናል ሲል ፖሊስ በሪፖርቱ አመላክቷል። በተጨማሪም ተጠርጣሪዎቹ እስከተያዙበት ቀን ድረስም ጫካ ካሉ ጸረ ሰላም ኃይሎች ካላቸው አካላት ከፍተኛ አመራሮች ጋር በስልክ ሲገናኙ እንደነበረ ጠቅሷል። ይህ የፖሊስ ሪፖርት ተከባብረውና ተዋደው የሚኖሩ የዘይሴ ህብረተሰብንና ሌሎች ብሔረሰቦችን እርስ በርስ ለማጋጨት እየሰሩ ነው ሲል ተጠርጣሪዎቹን ወንጅሏል። በዘይሴ ህብረተሰብ ዘንድ ከሚነሱ አደረጃጀቶችና ጥያቄዎች ጋር በተገናኘ በአካባቢው የጸጥታ መደፍረስና የሰዎች ሞት ሲከሰት እንደነበረ በተለያዩ ጊዜ መዘገባችን ይታወሳል። በተያዘው 2026 የመጀመሪያዎቹ 3 ወራት ውስጥ 50600 የሚሆኑ ሰዎች በምስራቅ የፍልሰት መስመር በኩል ከኢትዮጵያ መውጣታቸውን ዓለም አቀፉ የስደተኞች ድርጅት IOM ባወጣው አዲስ ሪፖርት አስታወቀም። ድርጅቱ ስደተኞቹ አማራጭ መንገዶችን እንደሚጠቀሙና በሰው አዘዋዋሪዎች ከፍተኛ ብዝበዛ እንደሚፈጸምባቸው ጠቅሰዋል። ይህ መረጃ ይፋ የሆነው በቅርብ ወራት ውስጥ በኢትዮጵያ የስደተኞች እንቅስቃሴ ላይ ትኩረት አድርገው የወጡ ተከታታይ ሪፖርቶችን ተከትሎ ነው። በዚህ ሳምንት IOM ባወጣው መረጃ መሰረትም በ2026 ሐምሌ ወር ውስጥ ወደ የመን ከገቡ 13687 ስደተኞች መካከል 91 በመቶ የሚሆኑት ኢትዮጵያውያን ናቸው። ይህም ግጭት ውስጥ ወደምትገኘው ሀገር በወር ውስጥ ከገቡ ስደተኞች መካከል ትልቁ ቁጥር ነው። ቀደም ሲል የተደረጉ ተመሳሳይ ክትትሎች እንደሚያሳዩት ግጭት፣ የጸጥታ እጦት፣ ጦርነትና እየከፋ የመጣው የኢኮኖሚ ሁኔታ በሺዎች የሚቆጠሩ ሰዎችን ከአፍሪካ ቀንድ ተነስተው በምስራቁ መስመር በኩል ወደ የመንና ባህረ ሰላጤው ሀገራት እንዲሰደዱ እያስገደዳቸው ይገኛል። ውድ ቤተሰቦቻችን በዛሬው ዕለት በዳሽን ባንክ አንድ የአሜሪካን ዶላር 159 ብር እየተመነዘረ ነው። የአውሮፓ ዩሮ 187 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ4 ሳንቲም፣ የስዊዝ ፍራንክ 204 ብር ከ4 ሳንቲም፣ ድርሃም 46 ብር ከ1 ሳንቲም፣ ሪያል 45 ብር ከ1 ሳንቲም ይመነዘራል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 159 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ1 ሳንቲም፣ ዩሮ 186 ብር ከ3 ሳንቲም፣ የስዊዝ ፍራንክ 196 ብር ከ6 ሳንቲም፣ ድርሃም 44 ብር ከ7 ሳንቲም፣ የሳውዲ ሪያል 44 ብር፣ የቻይና ዩዋን 23 ብር ከ4 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 160 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ9 ሳንቲም፣ ዩሮ 187 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ4 ሳንቲም የተመነዘረ ነው።